ሩሲያ፣ ቻይናና ኢራን ከአሜሪካ ጋር ተፋጧል። መካከለኛው ምስራቅ ሰላም ውሎ ማደር ብርቅ ሆኖበታል። ያው ምድር ያለ መሳሪያ ኳኳታ፣ ያለ መድፍ ድምድምታ፣ የድሮን ፍንዳታ ሰላም መክረም ካቆመ ሰንበትበትም ብሏል። ለወትሮው በሶሪያ፣ ፍልስጤም፣ እስራኤል በየዕለቱ የተወጠረው ምድር እነሆ አሁን ደግሞ የዓለም ጉልበተኞች ዘመናዊ የቴክኖሎጂ መሳሪያዎቻቸውን አስጭነው ተገኝተው ከባድ ውጥረት ውስጥ ገብተዋል። ከሳምንት በፊት ዋይት ሀውስ ኢራንን ልክ አስገባታለሁ ስትል በመዛት በየዕለቱ የአንድ ሀገር የዓመት በጀት የሚገመት ወጪ የሚያስወጣውን በዓለም ላይ ትልቁ የአውሮፕላን ተሸካሚ ዩኤስኤስ ጄራልድ ፎርድ መርከቧን ጨምሮ በደርዘን የሚቆጠሩ የአሜሪካ የባህር ኃይል መርከቦች፣ የጦር ጀቶች፣ ድሮኖችና የሎጂስቲክስ መርከቦች ወደ ኢራን ድንበር በማስጠጋት መጣው እያለች ትገኛለች። ዋሽንግተን ሁለት የአውሮፕላን ተሸካሚዎችን ወደ ክልሉ ያስጠጋች ሲሆን ከ80 በላይ የሚሆኑ አውሮፕላኖችን የያዘው የመጀመሪያው ዩኤስኤስ አብርሃም ሊንከን መርከብ እሁድ ዕለት ከኢራን የባህር ዳርቻ 700 ኪሎ ሜትር ርቀት ላይ እንደሚገኝ የሳተላይት ምስሎች አሳይተዋል። ኢራንን በበኩሏ ወታደራዊ ኃይሏን ለማሳየት ጥረቷን ቀጥላለች። የእስላማዊ አብዮታዊ ጥበቃ ሰኞ ዕለት በሆርሙዝ የባህር ወሽመጥ ውስጥ ሊከሰቱ የሚችሉ የደህንነትና ወታደራዊ ስጋቶችን ለመዘጋጀት በሚል ተከታታይ ከመርከብ የሚተኮስ የሚሳኤል ልምምድ እያደረገች ነው። የኢራን ጠቅላይ መሪ ማክሰኞ ዕለት አገሪቱ ወደ ባህረ ሰላጤው የተላከችውን የአሜሪካ የጦር መርከብ የማጥለቅ አቅም እንዳላት ለትራምፕ በመናገር አስጠንቅቋል። ወደ ኢራን የጦር መርከብ እንደላኩ ዘወትር እንሰማለን። የጦር መርከብ በእርግጥ አደገኛ መሳሪያ ነው፣ ነገር ግን የበለጠ አደገኛው መሳሪያ ሊያሰጥም የሚችል መሳሪያ ነው ሲሉ በንግግራቸው ተናግረዋል። የኢራን ፖለቲከኞች የዘይትና የጋዝ ስትራቴጂካዊ መንገድ የሆነውን የባህር ወሽመጥ በተደጋጋሚ እንደሚዘጉ አስፈራርቷል። የሁለቱ መፋጠጥ ስጋት ባረበበበት በዚህ ወቅት በኒውክሌር በባላስቲክ ሚሳኤል ከፊት መስመር የሚሰለፉት ሩሲያ፣ ቻይና ከኢራን ጋር በመሆን በሆርሙዝ ወሽመጥ ላይ የጋራ ልምምዶችን ለማድረግ አስበናል በሚል የባህር መርከቦችን ማሰማራታቸውን የሩሲያ ፕሬዝዳንት ረዳት ማክሰኞ ዕለት ተናግሯል። ሩሲያ፣ ቻይናና ኢራን በሆርሙዝ ወሽመጥ የጋራ ልምምዶች ለማድረግ የባህር መርከቦች ጉዞ ጀምሯል። ቤጂንግና ሞስኮ ከጊዜ ወደ ጊዜ ተጋላጭ እየሆነ የመጣውን ወሽመጡን ለመጠበቅ የንግድ መስመሮችን ሰላማዊ ለማድረግ ወደ ሆርሙዝ ወሽመጥ መላካቸውን የ2026 የባህር ደህንነት ቀበቶ ልምምድ ተገቢና አስፈላጊ መሆኑን እንደሚያምኑበት ተናግረዋል። አማካሪው በሰጡት ቃለ ምልልስ ሩሲያ ለምዕራባዊ የበላይነት ሲሉ ለሰጡት ምላሽ በውቅያኖሶች ላይ ባለብዙ ዋልታ የዓለም ስርዓት ለመገንባት እየሰራች መሆኑን ተናግሯል። ኢራንና ሩሲያ ሐሙስ ዕለት በኦማን ባህር ውስጥ የባህር ላይ እንቅስቃሴዎችን ዛሬ ማለት ነው ያደርጋሉ። ይህም በቴህራንና በዋሽንግተን መካከል በጄኔቫ የተደረገውን የቅርብ ጊዜ ውይይት ተከትሎ ነው ሲሉ የኢራን መገናኛ ብዙሃን ዘግበዋል። ሰኞ ዕለት የኢራን ወታደራዊ ርዕዮተ ዓለም ክንድ የሆነው አብዮታዊ ዘቡ በሆርሙዝ ስትራቴጂካዊ የባህር ወሽመጥ ላይ ልምምዶችን ጀምሯል። ይህም በክልል ውስጥ ለተሰማሩት የአሜሪካ የባህር ኃይሎች ፈተና ይሆናል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአካባቢው ከፍተኛ የሆነ የባህር ኃይል አሰማርተዋል። እሱም የጦር ኃይል ነው ሲሉ የሚገልጹት የኢራን ባለስልጣናት የምድሪቱን 1/3 ንግድ የሚተላለፍበትን የሆርሙዝን የባህር ወሽመጥ በተደጋጋሚ እንደሚዘጉ አስፈራርተዋል። ይህም የኢኮኖሚ ቀውስ ያደርጋል ተብሏል። ኢራን ማክሰኞ ዕለት በባህሩ ውስጥ ባደረገችው የራሷ ልምምድ ወቅት ለደህንነት ሲባል ለጥቂት ሰዓታት በከፊል እንደምትዘጋም አስታውቃለች። ልምምዱ ከቀደሙት ጋር ተመሳሳይ የሆኑ የገጽታ ተዋጊዎችን፣ የሎጂስቲክስ መርከቦችንና የባህር ኃይል አቪዬሽን ክፍሎችን ያካተተና የተቀናጀ እንቅስቃሴ እንደነበር ተነግሯል። ከልምምዱ ጎን ለጎን ዩናይትድ ስቴትስ በባህረ ሰላጤ ውስጥ ወታደራዊ አቋሟን ለመሰለልም ታስቧል። በሌላ ወገንም የዩኤስኤስ አብርሃም ሊንከንና የዩኤስኤስ ጄራልድ አር ፎርድን መርከቦች የባህር ዳርቻ ተዋጊ መርከቦችን ጨምሮ ተጨማሪ የባህር ኃይል ሀብቶች በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥና አካባቢው ታይተዋል። የአሜሪካ የአየር ሀብቶች በኳታር በዮርዳኖስና በሌሎች የባህረ ሰላጤ አጋር ሀገራት በሚገኙ የክልል ሰፈሮች ውስጥ አሁንም
እየተሰማሩ ነው ተብሏል። በክልል ውስጥ የሀያላኑ የሚሳኤልና የድሮን መርከብና መሳሪያዎች መሳሳብ ዓለምን ወደ ሶስተኛው የዓለም ጦርነት እንዳይከታት ተሰግቷል። የጋራ የባህር ኃይል ልምምዶቹ ለመጀመሪያ ጊዜ የተጀመሩት በ2019 በኢራን የባህር ኃይል ተነሳሽነት ሲሆን ከዚያን ጊዜ ጀምሮ 7 ጊዜ ተደርጓል። የሰላም ፈቃድ 2026 የተሰኘው የመጀመሪያው የብሪክስ የባህር ኃይል ልምምድ በጥር ወር በደቡብ አትላንቲክ ሩሲያ፣ ቻይና፣ ኢራን፣ የተባበሩት አረብ ኤምሬትስና ደቡብ አፍሪካ መደረጉ ይታወሳል። እንደ አማራ ህዝብ ልሂቅ የታሰረበት ክልል የለም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም፣ የአማራ ማህበረሰብ ልሂቃን ናቸው ብለዋል። አክለውም ዶክተር ደሳለኝ ጫኔ በአማራነታቸው ብቻ ብዙ የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች፣ የህዝብ ተወካዮችምና የተመረጡ የህዝብ እንደራሴዎች ይገኙበታል ብለዋል። በነገራችን ላይ ሌሎች ህዝቦች የታሰረ ልሂቃን የላቸውም። ለምሳሌ ከትግራይ የታሰረ የፖለቲከኛ ልሂቃን የለም። ከኦሮሞም ቢሆን ብዙ የታሰሩ ነበሩ፣ ነገር ግን ተፈተዋል ሲሉ ድምጻቸውን አሰምተዋል። ጨምሮም በሰፊው ታስሮ ያሉ ልሂቃኖች ከአማራ ህዝብ ያሉ ተወካዮች ብቻ ናቸው። ስለዚህ ነገ የአማራ ህዝብ ልሂቃኖች ታስረውብኛል አልተወከልኩም ቢል በቂ ምክንያት አለው ብዬ አስባለሁ ብለዋል። እነማን ምን ሲያደርጉ እንደታሰሩና እንደተፈቱ እናውቃለን በዚሁ ሀገር ብለዋል ዶክተር ደሳለኝ ጫኔ። ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል ኢንተርናሽናል ክራይሲስ ግሩፕ አስታወቀም። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ አስጠንቅቋል። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታልም ተብሏል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በኢትዮጵያ ፌዴራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን ገልጿል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሰከንዶች ዕድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት ከተጠቀሱት መካከል የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ፣ በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምት አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን ጥቃቶች ናቸው ተብሏል። ሪፖርቱ አክሎም ይህ አዲስ ግጭት ከተከሰተም በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችል አስገንዝቧል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉ ጥሪ አቅርቧል። የኢትዮጵያ የባህር በር ፍላጎትም በንግድና በሰላማዊ ውይይት ብቻ እንዲፈታ አሳስቧል።